ጤና ይስጥልኝ። ይህ የባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ ከ10 ቀናት በኋላ ስልጣናቸው የሚያበቃው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወደ ትግራይ ምስራቃዊ ዞን አዲግራት ከተማ ተጉዘዋል። ጀነራሉ ወደ አዲግራት የሄዱበትን ምክንያት እነግራቸዋለን። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ውስጥ ማከናወን የነበረበትን የአጀንዳ ማሰባሰብ ሂደት አስቻይ ሁኔታዎች አልተፈጠሩም በሚል ሰበብ በአዲስ አበባ ለማካሄድ መወሰኑን ሂደቱ ትግራይን ያገለለና በተላላኪዎች ድምጽ የትግራይን ጥያቄ ለማድበስበስ የታለመ ነው በሚል ብርቱ ሂስ እየቀረበበት ይገኛል። እንዳስሰዋለን። የአውሮፓ ሀገራት አምባሳደሮች ትግራይንና ፌዴራል መንግስትን በድብቅ የማስታረቅ ስራ እየሰሩ መሆናቸው ተሰማ። በድብቅ እየተደረገ ያለው የሰላም ድርድር ምን ደረጃ ላይ ይገኛል የሚለውን ይዘነዋል። ከአሜሪካ ለጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ተልኮላቸዋል፣ እንነግራቸዋለን። ከአንድ ወር በፊት አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት አድማሱን እያሰፋ መጥቶ አሁን ላይ የምስራቅ አፍሪካን ደህንነት ስጋት ላይ የሚጥል ደረጃ ላይ ደርሷል። በኢራን ጦርነት ምክንያት የኢትዮጵያ ኢኮኖሚ ከባድ አደጋ ላይ ሊወድቅ ይችላል ተብሏል። በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ከ10 ቀናት በኋላ የስልጣን ጊዜያቸው የሚያበቃው የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ወደ ትግራይ ምስራቃዊ ዞን አዲግራት ከተማ ተጉዘዋል። በትግራይ ክልል የፕሪቶሪያውን የሰላም ስምምነት ተከትሎ የተመሰረተው የጊዜያዊ አስተዳደር የስልጣን ዘመን ሊያበቃ ጥቂት ቀናት ብቻ ሲቀሩት በክልሉ ያለውን የፖለቲካ ትኩሳትና የጦርነት ስጋት እያገረሸ መምጣቱ ተገልጿል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በስልጣን ቆይታቸው ማጠናቀቂያ ላይ ከተለያዩ የህብረተሰብ ክፍሎች ጋር የሚያደርጉት ውይይት የክልሉን ቀጣይ ጣፈንታ በተመለከተ ከፍተኛ ጥርጣሬና ተስፋዎችን አጭሯል። የፕሬዝዳንት ታደሰ ወረደ የስልጣን ዘመን ከጥቂት ቀናት በኋላ የሚጠናቀቅ ሲሆን ቦታውን በህወሓት አመራር ሊተካ እንደሚችል ከፍተኛ ግምት ተሰጥቷል። ይህም ህወሓት በፕሪቶሪያው ስምምነት ምክንያት ያጣውን የመንግስትነት ስልጣን በቅርቡ ሙሉ በሙሉ ለመቆጣጠር እያደረገ ያለውን ዝግጅት አካል ተደርጎ ተወስዷል። ይሁን እንጂ ይህ እርምጃ በፌዴራል መንግስቱና በህወሓት መካከል ያለውን አለመተማመን ይበልጥ ሊያሰፋው እንደሚችል ምሁራን ስጋታቸውን ገልጸዋል። በሁለቱ ወገኖች መካከል የተፈረመው ስምምነት አካታች ጊዜያዊ አስተዳደር እንዲመሰረትና የህወሓት የሽብርተኝነት ፍረጃ እንዲነሳ የሚደነግግ ቢሆንም በተግባር ግን የህወሓትን ህጋዊ እውቅና እስካሁን አልተመለሰም። ይባስ ብሎም የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከዝርዝር መሰረዙ በሁለቱ ወገኖች መካከል ያለውን ቅራኔ አጋግሎታል። በዚህ ምክንያት ሆድና ጀርባ የሆኑት ህወሓትና ፌዴራል መንግስት እርስ በእርስ በመወነጃጀል ላይ ተጠምደዋል። ሁለቱም አካላት እንደ አንድ ድልድይ ሆኖ የሚያገናኙት ሌተናል ጀነራል ታደሰ ወረደ በአሁኑ ወቅት በአዲግራት ከተማ ከምስራቃዊ ዞን ነዋሪዎች ጋር ውይይት እያደረጉ ይገኛሉ። ከዚህ ቀደም በደቡባዊ ዞን ባደረጉት ውይይት ነዋሪዎቹ ድምጽ በሌለው ጥይት በረሃብና በችግር እያለቅን ነው፣ መፍትሄ ካመጣችሁ ልጆቻችንን ለመስጠት ዝግጁ ነን በማለት ፕሬዝዳንቱን ከጎንነን የሚል ምላሽ መስጠታቸው ይታወሳል። ፕሬዝዳንቱ በስልጣን ዘመናቸው ማብቂያ ላይ እንዲህ ያሉ ህዝባዊ ውይይቶችን ማጠናከራቸው ከዚህ ቀደም ቃል የገቡትን የተፈናቃዮችን የመመለስ የትግራይን ግዛት የማስከበር እቅድ ዳር ለማድረስ እንደሆነ ይታመናል። መጋቢት 30 ቀን 2017 ዓ.ም ስልጣን የተረከቡት ጀነራል ታደሰ ወረደ ከ10 ቀናት በኋላ ከስልጣን ከመሰናበታቸው በፊት ተፈናቃዮችን ወደ ቀያቸው በመመለስ ስማቸውን በታሪክ ለመመዝገብ ጥረት ያደርጋሉ ተብሎ ይጠበቃል። ይሁን እንጂ በክልሉና በፌዴራል መንግስቱ መካከል ያለው የጦርነት ጉሰማ፣ የፖለቲካ ሽኩቻ የትግራይ ንብስ ወደ ሌላ አስከፊ ቀውስ ውስጥ እንዳይከተው በብዙዎች ዘንድ ከፍተኛ ስጋትን ፈጥሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ውስጥ ማከናወን የነበረበትን የአጀንዳ ማሰባሰብ ሂደት አስቻይ ሁኔታዎች አልተፈጠሩም በሚል ሰበብ በአዲስ አበባ ለማካሄድ መወሰኑ አስታውቋል። ይህ ውሳኔ በክልሉ የሚገኙ የፖለቲካ ሊቃንና የሲቪል ማህበራትን ያስቆጣ ሲሆን ሂደቱ ትግራይን ያገለለና በተላላኪዎች ድምጽ የትግራይን ጥያቄ ለማስደበስበስ የታለመ ነው የሚል ብርቱ ሂስ እየቀረበበት ይገኛል። ኮሚሽኑ ከመጋቢት 23 እስከ መጋቢት 25 ቀን 2018 ዓ.ም በአዲስ አበባ በሚያካሂደው በዚህ መድረክ ላይ 400 ተሳታፊዎች ይገኛሉ ቢልም በሚሊዮን የሚቆጠሩና በጦርነትና በረሃብ እየማቀቀ ያለው የትግራይ ህዝብ ሳይመክርበት አጀንዳው በአዲስ አበባ ሆቴሎች መወሰኑ ኮሚሽኑ ለህዝብ ያለውን ንቀት ያሳያል ተብሏል። የትግራይ ዋና ከተማ መቀሌ ሆና ሳለ አጀንዳው አዲስ አበባ የሚሰበሰበው ለማን ተብሎ ነው የሚለው ጥያቄ ኮሚሽኑ
ኮሚሽኑን የገለልተኝነት ጥያቄ ውስጥ ከቶታል። ኮሚሽነር መስፍን አርአያ 93 በመቶ ስራችንን አጠናቀናል፣ ቀሪው 7 በመቶ የትግራይ ስራ ነው ብለዋል። የትግራይ ህዝብ ትክክለኛ ፍላጎትን ከመስማት ይልቅ ሂደቱን በይስሙላ አጠናቆ ሁሉንም ማካተናል የሚል ሪፖርት ለማቅረብ እየተጣደፈ መሆኑን ያሳያል። በአዲስ አበባ የሚመረጡ ጥቂት ግለሰቦች የክልሉ ተወላጆች በሚል ስም ሰብስቦ አጀንዳ ማሰባሰብ በትግራይ መሬት ላይ ያለውን ነባራዊ ሀቅ አይወክልም። በጦርነት የተፈናቀሉ በሚሊዮኖች የሚቆጠሩ ወገኖች ሳይመለሱ የተያዙት የትግራይ ግዛቶች ጥያቄ ሳይመለስና የክልሉ ህዝብ በነጻነት የመምረጥና የመወከል መብቱ ሳይከበር የሚደረግ ማንኛውም ምክክር ውጤት አልባ ነው። ይህን አካሄድ ትግራይ በትክክል ከማሳተፍ ይልቅ መንግስት የሚፈልጋቸውን ተላላኪዎች በመሰብሰብ የትግራይን ጥያቄ ለማዳፈን የሚደረግ ጥረት ተደርጎ ይወሰዳል ብለዋል አስተያየት ሰጪዎች። በትግራይ ህዝብ ደምና መስዋዕትነት የሚመጡ መሰረታዊ ጥያቄዎች በአዲስ አበባ አዳራሾች በሚደረግ የጥቂት ሻይ ቡና ንግግር ሊመለሱ እንደማይችሉ የታወቀ ነው። ይህ ለውጥ የሌለው ምክክር ትግራይን ዳግም ወደ መገለልና ወደ አለመረጋጋት ከመክተት ባለፈ ለሀገራዊ ሰላም የሚፈይደው ነገር እንደማይኖር ይታመናል። በምዕራብ ትግራይ ፎቶ አንስቷል የተባለው ጋዜጠኛ ለእስር ተዳረገ። የሪፖርተር መጽሔት ዋና አዘጋጅ በእውቀት አበበ ወደ ምዕራብ ትግራይ ፈቃድ ሳይኖረው ገብቷል፣ እንዲሁም በሁመራ ከተማ መንገዶች ፎቶ አንስቷል በሚል ለ3 ቀናት ታስሮ እንደነበረ መጽሔቱ አስታውቋል። ሪፖርተር መጽሔት በእውቀት የታሰረው መጋቢት 12 ቀን 2018 ዓ.ም በሁመራ ከተማ ቃለ መጠይቆችን ለማድረግና ዘገባ ለመስራት እየተንቀሳቀሰ ባለበት ወቅት መሆኑ ተገልጿል። የአካባቢው ባለስልጣናት ለጋዜጠኞች በሰጡት ማስጠንቀቂያ ሙያዊ ስራውን ለማከናወን ብቻ ሳይሆን ወደ አካባቢው ለመግባትም ልዩ ፍቃድ እንደሚያስፈልግ ገልጸዋል ተብሏል። ከመታሰሩ በፊት ስለ ጉዞ እቅድ ለአካባቢው አስተዳዳሪዎች ያሳወቀው መሆኑን የገለጸው መጽሔቱ ጋዜጠኛው የብልጽግና መንግስት ከሾማቸው አቶ እሸቱ ደምለው ጋር ቃለ መጠይቅ ለማድረግ ቀጠሮ ይዞ ነበረ ተብሏል። የአውሮፓ ሀገራት አምባሳደሮች ትግራይንና ፌዴራል መንግስትን የማስታረቅ ስራ እየሰሩ መሆናቸው ተሰማ። በአንድ የአውሮፓ አምባሳደር በኢትዮጵያ የተጀመረው የማደራደር ፕሮግራም ሌሎች የአውሮፓ ሀገራት አምባሳደሮችም እንዳሉበት ታውቋል። ላለፉት 2 ሳምንታት ያህል ሲካሄድ የነበረው ሚስጥራዊ ድርድሩ ለውጥ እያመጣ ነው ተብሏል። አምባሳደሩ በመቀሌ ከሌተናል ጀነራል ታደሰ ወረደ፣ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከተወሰኑ የሰራዊት አዛዦች ጋር ተወያይተዋል። በአዲስ አበባ ከፌዴራል ከፍተኛ ኃላፊዎች ጋርም እንደተወያዩ ሰምተናል። የውይይቱ ዓላማ በትግራይና በፌዴራል መንግስት መካከል ያለው ልዩነት በሰላማዊ መንገድ ለመፍታት ያለመ ነው። ሁለቱ አካላት የመወያያ ነጥቦችን ያቀረቡ ሲሆን በቅርቡ በአዲስ አበባ የመጨረሻው ድርድር ያደርጋሉ ተብሎ ይጠበቃል። ድርድሩ በህወሓት በኩል በዶክተር ደብረጽዮን እና በወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ተቀባይነት አግኝቷል። በአውሮፓ አምባሳደሮች የተጀመረው ትግራይና ፌዴራል መንግስቱን የማስታረቅ ሂደት ውጤቱን በቀጣይ ሳምንታት ይታወቃል ተብሎ ይጠበቃል። የሰላማዊ ሰልፍ አዘጋጅ ግብረ ኃይል ለጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ላከ። በርካታ ድርጅቶችና በታዋቂ ግለሰቦች የተመሰረተው የትዕግስተ ህዝበ ሰላማዊ ሰልፎች አዘጋጅ ግብረ ኃይል መንግስት እየተከተለ ያለው የጦርነት ፖሊሲ እንዲያቆም የሚጠይቅና ሀገራዊ የተቃውሞ መድረክ መዘጋጀቱን የሚያበስር ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ አቀረበ። ግብረ ኃይሉ መጋቢት 18 ዓመተ ምህረት በጻፈው በዚህ ደብዳቤ በመጪው ቅዳሜ መጋቢት 26 ቀን 2018 ዓመተ ምህረት ከቀኑ 6 ሰዓት ጀምሮ ታላቅ የቤት ውስጥ የተቃውሞ መድረክ ማዘጋጀቱን አስታውቋል። የዚህ መድረክ መሪ ቃልም ጦርነት ይብቃ፣ በሰላም እንኑር፣ ግፍና እንግልት ይብቃ፣ ከምርጫ በፊት ሽግግር ይደረግ የሚል እንደሆነ ተገልጿል። ይህ መድረክ በኢትዮጵያ ውስጥ ያሉ የፖለቲካ የሃይማኖትና የብሔር ልዩነቶችን ወደ ጎን በመተው ሀገሪቱ አሁን ከገባችበት የህልውና አደጋ ለመታደግ የታለመ መሆኑን ግብረ ኃይሉ አስመዝግበዋል። ደብዳቤው በዋነኝነት የሚያተኩረው የብልጽግና መንግስት እየተከተለ ያለው የጦርነት አካሄድ የሀገሪቱን ህልውና አደጋ ላይ እየጣለ መሆኑን በመጥቀስና ብርቱ ተቃውሞ አቅርበዋል። በሀገሪቱ ላይ የተደቀነው የፖለቲካ ቀውስ ለመፍታት ብቸኛው መንገድ ሁሉንም የፖለቲካ ኃይሎች ያሳተፈ የሽግግር ሂደት መሆኑን ተመልክቷል። በመድረኩ ላይ በሀገሪቱ የፖለቲካና የማህበራዊ እንቅስቃሴ ውስጥ ተጽዕኖ ፈጣሪ የሚሆኑ 20 የሚጠጉ ታዋቂ ግለሰቦች ንግግር እንደሚያደርጉ ታውቋል።
አስታውቋል። ግብረ ኃይሉ ለጠቅላይ ሚኒስትሩ ባስተላለፈው ጥሪ በመጋቢት 26 መድረክ ላይ ተገኝተው የሚቀርቡትን የተቃውሞ ሀሳቦች እንዲያደምጡ ለህዝብ ያላቸውን አቋም እንዲገልጹ ጋብዟል። ለሀገራችን ሰላም ሲባል ንግግር ሊደረግ ይገባል ያለው ግብረ ኃይሉ ይህ ካልሆነ ግን ሀገሪቱ ወደማታውቀው ጥልቁ የፖለቲካ ቀውስ ልታመራ እንደምትችል አስጠንቅቋል። መድረኩ ሰላማዊ መሆኑና ዓላማውም የኢትዮጵያን ህዝብ ሰላማዊ ፍላጎት ለዓለም አቀፍ ማህበረሰብ ለማሳየት እንደሆነ ግብረ ኃይሉ በደብዳቤው አጽንኦት ሰጥቷል። ከአንድ ወር በፊት አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት አድማሱን እያሰፋ መጥቶ አሁን የምስራቅ አፍሪካን ደህንነት ስጋት ላይ የሚጥል ደረጃ ላይ ደርሷል። ኢራን የጥቃት ኢላማዎቿን እስከ ጅቡቲ ማራዘሟን ስታሳውቅ፣ የተባበሩት አረብ ኤምሬትስ ደግሞ ጦርነቱን በይፋ ለመቀላቀል ዝግጅቷን አጠናቃለች። ኢራን ስልታዊ ጠቀሜታ ያለውን የሆርሙዝ ሰርጥን ሙሉ በሙሉ ለመዝጋት መወሰኗን ተከትሎ የተባበሩት አረብ ኤምሬትስ ሰርጡን ለማስከፈት በሚደረግ ማንኛውም ወታደራዊ እርምጃ ጦር እንደምታዋጣ ሮይተርስ ዘግቧል። ይህ የኤምሬትስን ውሳኔ የየመኑ የሁቲ አማጽያን ወደ ጦርነት የሚጋብዝ ሆኗል። ሁቲዎች ኤምሬትስና ሳውዲ አረቢያ ጣልቃ ከገቡ ጥቃት እንደሚሰነዝሩ አስቀድመው አስጠንቅቀዋል። በሌላ በኩል የአሜሪካና የእስራኤል ኃይሎች በኢራን የሚገኘውን ሁንዳብ የቀድሞ አራክ የከባድ ውሃ ኒውክሌር ምርምር ተቋም ላይ ጥቃት መፈጸማቸው ተረጋግጧል። የኢራን አብዮታዊ ዘብ በምስራቅ አፍሪካ የምትገኘውን የጅቡቲ ዓለም አቀፍ አውሮፕላን ማረፊያን ጨምሮ ደማስቆና ቤሩትን በአዲስ የጥቃት ዝርዝር ውስጥ አካቷል። ምክንያቱ ደግሞ እነዚህ ቦታዎች ለአሜሪካ ጦር መጠለያ እየሆኑ ነው የሚል ነው። አብዛኞቹ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ካምፖች በመውደማቸው ወታደሮቹ ወደ ጅቡቲ መጠጋታቸውን ኢራንን ቁጣ ውስጥ ከቷል። ይህ ጦርነት ወደ ጅቡቲ መጠጋቱና የተባበሩት አረብ ኤምሬትስን ወደ ቀውስ መግባቷ ለኢትዮጵያ ቀጥተኛና ከፍተኛ የሆነ የብሔራዊ ደህንነት ስጋት ይደቅናል ተብሎ ይታመናል። ኢትዮጵያ 95% የውጭ ንግዷን የምታከናውነው በጅቡቲ ወደብ በኩል ነው። ኢራን በጅቡቲ አውሮፕላን ማረፊያና አካባቢው ላይ ጥቃት የምትሰነዝር ከሆነ የወደብ አገልግሎቱ ሊስተጓጉልና የኢትዮጵያን ኢኮኖሚ ከባድ አደጋ ላይ ሊጥል ይችላል። ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤምሬትስ ጋር ያላቸው ጥብቅ ወዳጅነትና በተደጋጋሚ ወደ አቡዳቢ የሚያደርጉት ጉዞ ኢትዮጵያን ሳትወድ በግዷ በኢራን ጥላቻ ጎራ ውስጥ እንድትሰለፍ አድርጓታል። ኤምሬትስ ጦርነቱን የምትቀላቀል ከሆነ የኢራን ደጋፊዎች የሆኑ ኃይሎች በኢትዮጵያ ላይ ዲፕሎማሲያዊ ሆነ የደህንነት ተጽዕኖ ሊያሳድሩ ይችላሉ። ምንም እንኳን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢ ጦርነቱ በሳምንታት ውስጥ ያልቃል ቢሉም አሁንም በፓኪስታን በኩል የሰላም ድርድር ሊጀመር ነው የሚሉ ተስፋዎች ቢኖሩም ጦርነቱ ወደ ጎረቤት ጅቡቲ መጠጋቱ ግን በኢትዮጵያም ላይ ከፍተኛ ስጋትን ደቅኗል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።